በፍቅር አጋርሽ መወደድና መፈቀር ከዛም ከፍ ሲል ደግሞ ሞገስ ያላት የተከበረች ሴት መሆን የምታስቢ ከሆነ አሁን የምናያቸውን ጥበቦች ልታውቂያቸው፣ ማወቅን ብቻ ሳይሆን ደግሞ ተግባር ላይ ልታውያቸው ይገባል። ስለዚህ አሁን የምናያቸው ሊኖሩሽ የሚገቡ ባህሪያቶች ናቸው። እነዚህ ባህሪያቶች ምን ምንድን ናቸው የሚሉትን መመልከት እንጀምራለን። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ተመልካቾቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ፍቅር ውስብስብና ዘርፈ ብዙ ስሜት በውስጡ ያለ ኃይል ነው። ይህም ከፍተኛ የመሳብ ስሜትን፣ መቀራረብንና ስሜታዊ ትስስርን ሊያካትት ይችላል። ፍቅር ብዙውን ጊዜ የሚገለጸው ለሚወዱት ሰው ጥሩን የመፈለግ ስሜት ሲሆንና ደግሞ በአስቸጋሪ ጊዜያት እንኳን ለፍቅር አጋራችን የመርዳት ስሜትን በምናንጸባርቀው ልክ ነው። ታዲያ በፍቅር አጋርሽ መወደድና መፈቀር የምታስቢ ከሆነ እነዚህን አሁን የምንመለከታቸውን ጥበቦች ልታውቂያቸውና ልትተገብሪያቸው ይገባል። ተወዳጅና ተፈቃሪ ሁሌም ደግሞ በፍቅር አጋርሽ ዘንድ ሞገስ ያላት ሴት፣ የተከበረች ሴት መሆን የምትፈልጊ ከሆነ የዛሬው መልእክት ላንቺ ነው። የመጀመሪያውና ከሁሉ መቅደም አለበት ብዬ የማስበው ፈጣሪሽን የምትፈሪ ሴት መሆን አለብሽ። እህቴ፣ በፍቅር አጋርሽ ክብርና ሞገስን፣ መወደድን፣ መፈቀርን የሚያስገኝልሽ ዋነኛውና አንደኛው ነገር ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ነው ታዲያ ሰውን ለሰውነት የሚያበቃው የሚባለው። ታዲያ አንዲት ሴት ደግሞ ፈጣሪዋን የምትፈራ ከሆነች እርሷ ጥበበኛ ናት፣ እርሷ አስተዋይ ሴት ናት፣ እርሷ ትዕግስተኛ ናት። ሁሉን ነገር እንደፈለገች አትናገርም። ንግግሮቿ የተቀመሙ ናቸው። ሁሉን ታከብራለች። ትህትናዋ አቻ አይገኝለትም። ከዚሁ ጋር ተያይዞ ታዲያ በፍቅር አጋሯ ዘንድም ያላት ስፍራ ከፍተኛ ይሆናል ማለት ነው። የምታደርገውን ነገር ሰው አየኝ አላየኝ ብላ አይደለም የምታደርገው፣ ፈጣሪ ያየኛል በሚል ጥሩ ካልሆኑ ነገሮች ደግሞ ትሸሻለች። ምክንያቱም ፈጣሪዋን የምትፈራ ሴት ስለሆነ። ታዲያ እህቴ፣ ያቺን ሴት ማን ሊያጣት ይፈልጋል? ማንኛውም ወንድ ሊያገኛት የኔ ብትሆን ብሎ የሚመኛት አይነት ሴት ነች። ለምን ካልሽኝ ደግሞ ሁሉም ወንድ በህልሙ በሐሳቡ በእቅዱ ስላት ሴት ስለሆነች ነው ይህቺ ፈጣሪዋን የምትፈራ ሴት። ታዲያ በተለይ ደግሞ በፍቅር አጋርሽ ዘንድ እጅግ እንድትወደጅ እጅግ እንድትከበር የሚያደርግሽ ነጥብ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ሌላኛው ራስሽ ማዳበር ያሉብሽ ነገሮች ሊሆኑ ይችላሉ። ሌሎቹ የሚከተሉ ነገሮች ናቸው። በመጀመሪያ ግን ፈጣሪሽን የምትፈሪ ሴት መሆን አለብሽ። አንድ የፍቅር አጋርሽ እንዲያከብርሽ፣ እንዲወድ፣ ክብር እንዲሰጥሽ፣ እንዲያሞጋግስሽ የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ነገር ፈጣሪሽን መፍራት መቻል አለብሽ። ሴት ልጅ በወንድ ልጅ መወደድን ትፈልጋለች። ወንዶችም ደግሞ እንዲሁ በሴት ልጅ መወደድን እንፈልጋለን። ነገር ግን ደግሞ በተቃራኒ ጾታ ለመወደድ ምን አይነት መስፈርቶችን ማሟላት አለብኝ የሚለው ነገር ዞሮ ዞሮ ወደኛው ወደ ራሳችን ተመልሶ ስለሚመጣ ነው። ምክንያቱም ብዙ ቻሌንጅ፣ ብዙ ፈተናዎች የሚገጥሙን በተለይ ተቃራኒ ጾታ ወደኛ እንዲሳብ፣ እኛም ደግሞ የምንፈልገውን ሰው በእጃችን የምናስገባበት መንገድ ወይም ደግሞ ዘዴ ማወቅ ስለሚጠቅመን ነው። በተለይ ደግሞ ዛሬ ወንድ ልጅ ወደ አንቺ እንዲሳብ እንዲሁም ደግሞ በዙሪያሽ ያሉ ሰዎች እንዲያከብሩሽ፣ በዙሪያሽ ባሉ ሰዎች ለመወደድ ከዛም ከፍ ሲል ደግሞ በተቃራኒ ጾታ ለመወደድ ለመፈለግ ማድረግ ስላሉብሽ ነገሮች ነው የማወራው። እህቴ፣ ዛሬ በጣም የሚጠቅምሽን መልእክት ወይም ደግሞ ምክር ይዤልሽ መጥቻለሁ። ይህም በምታደርጊበት ጊዜ ማንኛውም ወንድ ልጅ ወደ ህይወትሽ የማይመጣበት ምንም አይነት ምክንያት የለም። ምክንያቱም አንቺ አስቀድመሽ በራስሽ ላይ የምትሰሪ ሴት ስለሆንሽ። አሁን የምንመለከታቸውን ነገሮች በትክክል ተግባር ላይ ማዋል ከቻልሽ ማንኛውንም ወንድ የመማረክ እንዲሁም ደግሞ በዙሪያሽ ባሉ ሰዎች መወደድን ትችያለሽ። የመጀመሪያውን እንመልከት። በምትናደጂበት ጊዜ ወዲያው ስሜትሽን ለመግለጽ ጥረትን አታደርጊ። ነገር ግን በተቃራኒው ደግሞ ዝምታን መምረጥ መቻል አለብሽ። ብዙ ሰዎች ቼክ የሚደረጉት ሴቶች በተለይ ጥቂት ኔጌቲቭ የሆነ ጎናቸው ወይም ደግሞ ደካማ ጎናቸው ሲነካ ወዲያው ያን ስሜታቸውን መቆጣጠር አይችሉም፣ ይናደዳሉ፣ ይግላሉ። ይሄ ደግሞ ወዳልተገባ ንግግር ሊያስኬዳቸው ይችላል። ያ ንግግርሽ ደግሞ በማህበረሰቡ ዘንድ በተለይ በተቃራኒ ጾታ ዘንድ
ዘንድ እንዳትፈለጊ እንዳትወደጂ ሊያደርግሽ ይችላል። ነገር ግን ደግሞ ምንድነው ማድረግ ያለብሽ? በዚህ ሰዓት ንዴት በሚገጥምሽ ጊዜ በተቻለሽ መጠን መረጋጋት መቻል አለብሽ። የሚያናድዱ ነገሮች የሉም ነው? አይ አሉ፣ የሚያናድዱ ነገሮች አሉ። ነገር ግን ደግሞ ንዴትሽን የምትቋቋሚ ሴት መሆን ይጠበቅብሻል። ይህም በምታደርጊበት ሰዓት በተለይ ተቃራኒ ጾታ ወይም ወንድ ልጅ አንቺን በሚመለከትበት ጊዜ ምን ያህል ውድ የሆነች ሴት ነች፣ ምን ያህል ስሜቷን መቆጣጠር የምትችል ሴት ናት ብሎ ከአንቺ ጋር ቀረቤታን ለመፍጠር ጥረትን ያደርጋል። ምን ስታደርጊ? በምትናደጂበት ጊዜ ንዴትሽን ተቆጣጥረሽ በዝምታ ማለፍ ስትቺ። ሌላው ደግሞ ማዳበር ያለብሽ ስብዕና ወይም ደግሞ መገንባት ያለብሽ ስብዕና በተለይ ራስሽን ከሌሎች ሰዎች ጋር ማወዳደር ማቆም መቻል አለብሽ። በተለይ በወንድ ልጅ ለመወደድ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ይሄ ምን ማለት ነው መሰለሽ? ማናችንም ለወንድም ለሴትም የሚያገለግል ነገር ነው። ማናችንም ከራሳችን ጋር ነው መወዳደር ያለብን። ከራሳችን ጋር ነው ስላችሁ መቼ ነው? ከትናንትናው ማንነታችን ጋር ነው መወዳደር ያለብን እንጂ በዙሪያችን ካሉ ጓደኞቻችን በዙሪያችን ካሉ ሰዎች ጋር አይደለም ውድድራችን። ምክንያቱም ይሄን በምታደርጊበት ጊዜ ራስሽን እያጣሽው ማንነትሽን ሌሎች ሰዎች ውስጥ መደበቅ ትጀምሪያለሽ። ይሄ ደግሞ ምንን ያመጣል መሰለሽ? ሌላ ሰው ስብዕና እንድትላበሽ ሊያደርግሽ ይችላል። ምክንያቱም በዛ ማንነት የሆነ ወንድ ወዶሽ ወደ ህይወትሽ ራሱ ቢቀርብ ያ ማንነት ያንቺ ስላልሆነ ተመልሶ ሊመለስ ይችላል። ስለዚህ እህቴ ከትናንትናው ማንነትሽ ጋር ተወዳደሪ እንጂ ከሌሎች ሰዎች ጋር ራስሽን ውድድር ውስጥ አታስገቢ። ምክንያቱም ራስሽን ሌሎች ጋር መወዳደር በምትጀምሪበት ጊዜ ያለሽ ስብዕና፣ ያለሽ ፖቴንሻል፣ ያለሽ ማንነት፣ ያለሽ ሙሉ ስብዕናሽን እያጣሽ ትሄጃለሽ። ይሄ ሲሆን ደግሞ ወንድ ልጅ ባንቺ ላይ ኮንፊደንስ የለውም። ወንድ ልጅ ቀርቦ ሊያናግርሽ ፍቃደኛ አይሆንም። ምክንያቱም ሌሎች ሰዎችን ለመምሰል ጥረት እያደረግሽ ስለሆነ ሰልፍ ኮንፊደንት የሆንሽ ሴት አትሆኝም። ራስን መሆን በጣም አስፈላጊ ነው። ከራስ ጋር መወዳደር፣ ሌሎችን ከራስ ጋር ማወዳደር ማቆም መቻል አለብሽ። ወንድ ልጅ ባንቺ ፍቅር እንዲያዝ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሌላው እንግዲህ ማዳበር ያለብሽ ስብዕና፣ በተለይ ወንድ ልጅ ወደ አንቺ እንዲሳብ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሊኖርሽ የሚገባ ባህሪ፣ በተለይ ሌሎች ሰዎችን ከማማት መቆጠብ አለብሽ። ሐሜትን ከራስሽ ላይ ማስወገድ መቻል አለብሽ። ይህም በምታደርጊበት ጊዜ ታዲያ ለራስሽ ጊዜ መስጠትን ትጀምሪያለሽ። ሌሎች ሰዎችን ከመኮነንሽ ይልቅ ራስሽ ላይ መስራትን ትጀምሪያለሽ። በተለይ ከወንድ ልጅ ጋር ደግሞ በምትገናኙበት ጊዜ ስለ ሁለታችሁ ግንኙነት ብቻ ማውራትን ምርጫሽ ማድረግ አለብሽ እንጂ ጓደኛዬ እንደዚህ ያደረገችን፣ ጓደኛዬ እንደዚህ ሆነች፣ እርሷ እኮ እንደዚያ፣ እርሱ እኮ እንደዚያ በሚል አይነት ከማይጠቅምሽ ወሬ ከማይጠቅምሽ ሐሜት መራቅ አለብሽ። ይህም በምታደርጊበት ጊዜ ምን መሰለሽ ወንድ ልጅ የሚገነዘበው ውስጥሽን ማንበብ ይጀምራል። ምክንያቱም ደግሞ ሳይኮሎጂ ምን ይላል መሰላችሁ? አፍ በተከፈተ ቁጥር ጭንቅላት ይለካል ይባላል። ስለዚህ እህቴ ከመታዘብ ወንድ ልጅ ከሚታዝብሽ፣ ወንድ ልጅ አንቺን ቴስት ከማድረጉ በፊት መጠንቀቅ መቻል አለብሽ። ሌላኛው ሊኖርሽ የሚገባ ባህሪ፣ በተለይ ደግሞ ወንድ ልጅ ካንቺ ፍቅር እንዲይዝ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ልታዳብሩ የሚገባው ባህሪ በራስ መተማመን ያላት ሴት መሆን መቻል አለብሽ። ብዙ እህቶቼ ተጠይቁኛላችሁ፣ ወንድ ልጅ እንደዚህ ያደረገኝ፣ ብዙ ጉዳኝ በስሜት የተጫወተ የምትሉ ሴት እህቶቼ አላችሁ። ምን መሰላችሁ እህቶቼ፣ በተለይ እስኪ ራሳችሁ ላይ ለመስራት ሞክሩ። እስኪ በራስ መተማመን ያላት ሴት ለመሆን ጥረትን አድርጉ። እስኪ በማንም ሰው ላይ የማትደ ገፍ ሴት ለመሆን እስኪ ጥረትን አድርጉ። ምክንያቱም ሙሉ ልብሽን ለአንድ ወንድ ልጅ ሰተሽ ማንነትሽን ሁሉ ለወንድ ልጅ አራግፈሽ ሰተሽ በኋላ ላይ መቼም ቀን ይዞት የሚመጣው ነገር አናውቅምና ያ ሰው ቢቀየርብሽ በኋላ ላይ ልብሽ መሰበር፣ ሐዘን፣ ዲፕሬሽን ውስጥ መግባት ይሆናል። ነገር ግን ደግሞ በራሷ የምትተማመን ኮንፊደንት የሆንሽ ሴት ከሆንሽ ግን ማንም ሰው ልብሽን ከፍና ዝቅ ሊያደርገው አይችልም። ማንኛውም ሰው መጣ ሄደ በህይወትሽ ላይ የሚያመጣው ተጽዕኖ የለም። ምናልባት ለጥቂት ጊዜ ትንሽ መንገራገጮች በህይወትሽ ሊከሰቱ ይችላሉ እንጂ ካልሆነ ግን በራስ መተማመኗን የገነባሽ ሴት ስለሆንሽ ፈጽሞ ልትወድቂ አትችይም። ስለዚህ እህቴ ልብ በይ፣ ያለሽን ማንነት ያለሽን ስብዕና ከፍ ለማድረግ የምትፈልጊ ከሆነ በራሷ የቆምሽ ሴት፣ በራስ መተማመን ያላት ሴት ለመሆን ጥረትን አድርጊ። ምናልባት ከዚህ በፊት በራስ መተማመን በማጣት ጉድለት ብዙ ተጎድተሽ፣ ብዙ አዝነሽ፣ በወንዶች ተጎድተሽ፣ በዙሪያሽ ባሉ ሰዎች እንኳን ልብሽ እስኪደማ ድረስ በጣም ተጎድተሽ ሊሆን ይችላል እህቴ። ዛሬ ግን እስኪ እውቀት ይሁንሽ። ዛሬ ግን ልብ በይና ስሚ። በራስ መተማመን ሊኖርሽ ይገባል።
ከዚሁም ጋር ተያይዞ ታዲያ መነሳት ያለበት በተለይ ተወዳጅ ሴት ለመሆን የሚጠቅምሽ ነገር ያንቺ ንግግር ከዝምታሽ ሲበልጥ ብቻ መናገር መቻል አለብሽ። ይሄ ማለት ዝምታን መምረጥ መቻል ይኖርብሻል ማለት ነው። ምክንያቱም ዝም ብለሽ የሚጠቅመውንም የማይጠቅመውንም ዝም ብለሽ ማውራት የለብሽም። በተለይ ወንድ ልጅ ጋር ስትሆኚ ንግግሮችሽ እንደ በራስ መተማመኗ ከፍ እንዳለ ሴት የተቆጠበ ታርጌትድ የሆነ ወሬን ማውራት መቻል አለብሽ። ይህም በምታደርጊበት ጊዜ ተራ ወሬ ተራ የማይጠቅሙ ሀሳቦችን እንኳን ከአንቺ ጋር ሊያወራ ይዞት እንኳን ቢመጣ በንግግሮችሽ ቴስት ስለሚያደርግሽ ያን ወሬውን ያን ንግግሩን ያን ሀሳቡን ፈጽሞ ሊረሳው ይችላል። ስለዚህ እህቴ በወንዶች ልጅ መወደድ የምትፈልጊ ከሆነ አሁን የዘረዘርኳቸው አሁን የጠቀስኳቸውን ነገሮች በተግባር ላይ ማዋል አለብሽ። ታዲያ ልብ በይ፣ ህይወት ሁል ጊዜ ትምህርት ቤት ነች እንጂ እቺን ቪዲዮ ብቻ ስለሰማሽ ቶታሊ ህይወቴ ይቀየራል ብሎ መደምደም ወዳልሆነ ስህተት ይዞሽ ሊመራ ስለሚችል ጥንቃቄ ማድረግ አስፈላጊ ነው። ነገር ግን ግብአት ይሆንሻል ብዬ ያሰብኳቸውን ሀሳቦች ነው ለዛሬ ያቀረብኩላችሁ። አንድ ወንድ ልጅ ያማረ ቃል ስለተናገረሽ ደስ የሚል ትዕግስትም ስላደረገልሽ ብቻ ያ ወንድ ልጅ ያፈቅረኛል፣ ደግሞም ይወደኛል፣ የራሱም ሊያደርገኝ ይፈልጋል፣ በቃ ፈልጎኛል በማለት ሳትረጋጊ ሰከን ሳቴ ተነሳስተሽ ብቻ ወይ ደግሞ በእውቀት ማነስም ሊሆን ይችላል ራስሽን በቶሎ ሙሉ በሙሉ ለዚያ ሰው በመስጠት ሊሆን ይችላል። ከዚያ በኋላ ደግሞ ጊዜሽን እድሜሽን ማባከን ውስጥ ልትገቢ ትችያለሽ። ስለዚህ እህቴ ያለሽን ከልጅነት ጀምሮ የገነባሻቸውን ስብዕናዎች ራሱ ወደ ማጣት የምትደርሺበት ሁኔታ ሊፈጠር ይችላልና እህቴ ጠንቃቃ ሴት እንድትሆኚ አሳስብሻለሁ። ጠንቃቃ ሴት ልትሆኚ ይገባል። ያለበለዚያ ማንም ወንድ በጊዜሽና በእድሜሽ ሊቀልድ ይችላል። ነገር ግን ደግሞ በእውነት ከልቡ የሚያፈቅርሽ ወንድ፣ አንቺን ከልቡ ያፈቀረ ወንድ የሚያሳያቸው ምልክቶች ደግሞ አሉ። ስለዚህ ከልቡ ያፈቀረሽ ወንድ ልጅ ምን አይነት ምልክቶችን ያሳይሻል የሚለው ሐሳብ የዛሬው ጉዳያችን ነው። እህቴ ልብ ማለትና መጠንቀቅ ያለብሽ ጉዳዮች አሉ። በተለይ ደግሞ ወደ ፍቅር ግንኙነት ስንመጣ የእውነት ያፈቀረሽ ወንድ የሚያሳያቸው ምልክቶች ምን አይነቶቹ ናቸው የሚለውን ነገር በትክክል ወይም ደግሞ ዲቴይሊ ለይተሽ ማወቅ መቻል አለብሽ። ምክንያቱም ጥሩ ደስ የሚሉ ቃላቶችን ስለተናገረሽ፣ በጣም ልብሽን የሚያርኩ ቴክስትም ስላደረገልሽ፣ በቃ ስላወራሽ ብቻ ያ ወንድ ልጅ ከልቡ ያፈቅርሻል ማለት አንችልም። ምክንያቱም ደግሞ ለጊዜያዊ ስሜትም የሚፈልግሽ ወንድ እነዚህን ሁሉ ሊያደርግ ስለሚችል የሚፈልገውን ነገር እስኪያገኝ ድረስ የማይፈነቅለው ድንጋይ ስለሌለ፣ ስለዚህ እህቴ ከልብ ሆነሽ በጥንቃቄ ወንድ ልጅን መመርመር ወይም ደግሞ ማየት በጣም አስፈላጊ ነው። ለዚህ ነው ጠንቃቃ ሴት ሁኚ ብዬ የምመክርሽ። እንግዲህ በፍቅርሽ የተያዘ ወንድ የሚያሳያቸው ምልክቶች አሉ። ምናልባት እንግዲህ በአንቺ ፍቅር የተያዘ ሰው ገጽታሽን ሊሆን ይችላል፣ ፈገግታሽን ሊሆን ይችላል፣ በቃ መላው ነገርሽን ይወድልሻል። ከዚህም በፊት ደግሞ እንዳልኩሽ እኛ ወንዶች በእይታ የምንማረክ ፍጥረታት ነን። ይሄ የሚወድሽ ወንድ ደግሞ አድናቆት አይለየውም፣ ከላይ ሳይሆን ግን በቃ ይምሩን ያደንቅሻል። በእርግጥ አንድ መሸወድ የሌለብሽ ደግሞ ነገር አለ። ማንኛውም ወንድ አንቺን ቀርቦ ከማውራቱ በፊት አስቀድሞ የሚያያቸው ነገሮች አሉ። ባህሪሽን ሊሆን ይችላል፣ ማንነትሽን ሊሆን ይችላል። ከማጥናቱ በፊት ምን ጊዜም ቀድሞ የሚመለከተው ገጽታ ወይም ደግሞ እይታ፣ በእይታ ይማረካል። እኛ ወንዶች በእይታ የምንማረክ ፍጥረታት ነን። እዚህ ላችኋል የሆነ ሙዚቃ ያፈቀረሽ አይኔ አሻግሮ ያይሻል የሚለው በጣም ትኩረት የምንሰጠው በማየት ነው። ወንድ ልጅ በማየት ይማረካል። ከዛ በኋላ ነው እንግዲህ ያለሽ ስብዕና ያለሽ ማንነትን ዲቴይል እየወደደ የሚመጣው። ነገር ግን ደግሞ ወንድ ልጅ በእይታ የሚማረክ ፍጥረት፣ ምክንያቱ ደግሞ እኛ ወንዶች እንዳልኳችሁ በእይታ ወይም ደግሞ በማየት ብዙ ጊዜ ፍቅር ይይዘናል። ይሄ ደግሞ የተፈጥሮ ጉዳይ ስለሆነ ነው። ስለዚህ እህቴ ፈገግታሽን፣ ተክለቁምናሽን በቃ ብቻ እነዚህን ነገሮች አይቶ ያደነቀሽ ወንድ አፍቅሮሻል ማለት አይደለም። ምክንያቱም ደግሞ ካልሽኝ ጥሩ ለብሰሽ ተኳኩለሽ ስትወጪ ብዙ አድናቂ ወንዶች ሊገጥሙሽ ስለሚችሉ ያደነቀሽ ሁሉ ያፈቅርሻል፣ ለትዳር ይፈልግሻል ማለት አይደለም። ምናልባት አንዳንድ ጊዜ ለጊዜያዊ ነገርን ብቻ ፈልጎሽ የአድናቆት ናዳ ሊያወርድብሽ ይችላል እና ጠንቃቃ መሆን አለብሽ። ነገሮችን ሁሉ በጥንቃቄ መከታተል መቻል አለብሽ። ከምን አንጻር ነው፣ ምንድነው ሞቲቭ፣ ምክንያቱ ምንድነው የሚለውን ነገር በግልጽ ማወቅ አለብሽ። ያ ሲሆን ነው ታዲያ እውነተኛ ወዳጅሽ ወይም ደግሞ የሚወድሽን ወይም የሚያፈቅርሽን ወንድ መለየት የምትችይው። ስለዚህ እህቴ ጠንቃቃ ሴት ልትሆኚ ይገባል። ምክንያቱም ማንም ወንድ የማይሸውድሽ ብርቱ ጀግና የሆንሽ ሴት ልትሆኚ ይገባል። ምክንያቱም ደግሞ ማንም ወንድ ስሜትሽን በቃ በጥሩ ቃላቶች ሊደልልሽ አይገባል። ምንድነው ፐርፐዙ? ምክንያቱ ምንድነው? ይህን ነገር ሊናገር የቻለበት ምክንያት ምን ፈልገው ነው የሚለውን ነገር ዞር ብለሽ መጠየቅ መቻል አለብሽ። ምክንያቱም ሞኝ መሆን የለብሽማ።
እንደዚህ ይባላል አይደለ? ዶሮን ውሃው እኮ የሞቀው ለገላሽ ነው እንደሚባለው አይነት እንዳትሆኝ ጠንቃቃ ሴት መሆን አለብሽ። ጥሩ ቃላቶችን ጥሩ የቴክስት ሜሴጆችን ስለላከልሽ ብቻ በቃ ያንቺ የፎቶ ፕሮፋይል ፒክቸሩ ላይ ስላደረገ ብቻ ያ ወንድ ልጅ በእውነት ከልቡ አፍቅሮኛል ለማለት መቸኮል የለብሽም። ሰከን ብለሽ ማስተዋል አለብሽ። ምክንያቱም የሚያፈቅር ወንድ አይቸኩልም። ብዙ የአድናቆት ናዳ አያወርድብሽም። ገብቶሻል? በተቻለ መጠን መጥኖ ይናገራል። ምክንያቱም ለበኋላ የሚያስቀምጣቸው ነገሮች ስላሉ። ስለዚህ ያ የሚያፈቅርሽ ወንድ ልጅ ደግሞ አድናቆቱ ዘለቄታዊነት ይኖራል። በቃ ለጊዜያዊ ብቻ አይደለም። መላው ማንነትሽን ያደንቅልሻል። ተክለቁመናሽን፣ ገጽታሽን፣ ፈገግታሽን ሁሉ ይወድልሻል። በቃ ከአንቺ ጋር መሆን በቃ ፍላጎት ያድርበታል፣ ጉጉት ያድርበታል ከአንቺ ጋር ለመሆን። ለምን? በጣም ስለሚወድሽ ስለሚያፈቅርሽ። ያ ካልሆነ ግን የማያፈቅርሽ ወንድ ለጊዜያዊ ስሜት ብቻ የሚፈልግሽ ወንድ ቶሎ ቶሎ በቃ የልቡን ለማድረስ ብሎ ሰማይን ምድር ማድረግ እንጂ የሚቀረው ነገሮች አይኖሩት። በጣም ችኩል ነው። ይሄ የሚያደንቅሽ ወይም ደግሞ የሚያፈቅርሽ ወንድ ከልቡ ነው የሚያደንቅሽ። በቃ ነፍሱን ሰጥቶ ነው የሚያደንቅሽ። ይህ ራሱ ሊያደርግሽ ደግሞ ይፈልጋል። ለዚያ በተግባርም ሊያሳይሽ ይተጋል ወይም ደግሞ ይጥራል። ሌላኛው ነጥብ እንግዲህ ከልቡ ያፈቀረሽ ወንድ ልጅ የሚያሳያቸው ምልክቶች ታዲያ ለእያንዳንዱ ለንግግርሽ፣ ለሐሳብሽ ሙሉ ትኩረትን ይሰጣል። የምትናገሪያቸውን ነገሮች በትኩረት ይመለከታቸዋል። በተለይ ደግሞ አብራችሁ በምትሆኑበት ጊዜ ሊሆን ይችላል፣ ወይ ደግሞ በስልክ በምታወሩበት ጊዜ ሊሆን ይችላል። አንቺ የምታነሻቸውን ሐሳቦች አንድ በአንድ ልቅም አድርጎ ያስታውሳቸዋል። ትኩረትን ይሰጣቸዋል፣ ቫልዩ ይሰጣቸዋል። ያ ማለት አንቺ የምትናገሪያቸውን ንግግሮችሽን ልቅም አድርጎ ያስታውሳቸዋል፣ ይሰማል። ኢቭን አንቺ እንኳን የተናገረሽ የረሳሻቸውን ነገሮች ራሱ እኮ እንደዚህ ብለሽ ነበረ ብሎ ለማስታወስ ጥረትን ያደርጋል። አንቺ ራሱ እስክትገረሚ ድረስ የማስታወስ ብቃቱ ሁሉ ሊጨምር ይችላል። በተለይ አንቺ ደግሞ ስታወሪ በጣም ፎከስድ ሆኖ ይሰማሻል። ጥሩ አዳማጭ ነው። ምን እንደምትናገሪ የድምፅሽን ቶን ሁሉ ሳይቀር በትኩረት ከልቡ ያደምጥሻል። ምክንያቱም አንቺ የምትናገሪያቸው ነገሮች ለእርሱ በቃ ውስጣዊ ሰላም፣ ደስታ ሊፈጥርለት እንደሚችል ስለሚገባው ወይም ደግሞ ደስታም ስለሚሰማው ነው። ሌላኛው እንግዲህ የሚያፈቅርሽ ወንድ ከልቡ ያፈቀረሽ ወንድ ልጅ ምን አይነት ምልክቶችን ያሳያል ብለን ስንጠይቅ በተለይ በዙሪያሽ ስላሉ ሰዎች ስለ አንቺ ማህበራዊ ሁኔታ ለማወቅ ጥረትን ያደርጋል ወይም ደግሞ ማወቅ ይፈልጋል። ምናልባት ስለ ቤተሰቦችሽ ሊሆን ይችላል፣ ስለ ጓደኞችሽ፣ ስለ ስራሽ፣ በዙሪያሽ ስላሉ ሰዎች ለማወቅ ጥረትን ያደርጋል። በተለይ የፍቅር ግንኙነት ስንጀምር እኮ ማስተዋል ያለብን ነገር ቢኖር ለፍቅር የጠየቀን ሰው ስለኛ ማህበራዊ ሁኔታ ይገደዋል ወይ አይገደውም ወይ ብለን ራሳችን መጠየቅ አስፈላጊ ነው። ምክንያቱም ከአንድ ሰው ጋር የፍቅር ግንኙነት ስንጀምር እድሜ ልካችንን እኮ ከሱ ጋር እንደምንኖር ግልጽ ነው አይደለ? ነገር ግን ደግሞ በዙሪያችን ካሉ ሰዎችም ጋር እኮ የመኖር ግዴታ አለብን። በማህበራዊ ግንኙነታችን እኮ ጠንካራ መሆን አለበት። ምክንያቱም ቤተሰቦችሽ የሚጠሉት አይነት ስብዕና ያለው ሰው ከሆነ ያን ስብዕናውን እንዲያርም መንገድ ሊከፍትለት ይችላል። ስለዚህ ይህን ምንድነው የሚያደርገው? ስለ ቤተሰቦችሽ ደህንነት፣ ስለ ጓደኞችሽ ብቻ በቃ ስለዚህ በዙሪያሽ ባሉ ሰዎች ማወቅን ይፈልጋል። እነዚያ ሰዎች ደግሞ የሚወዱት ነገር ምንድን ነው፣ ምን አይነት ወንድን ይፈልጋሉ የሚለው ነገር ራሱ ላይ ሪሰርች ሊሰራ ስለሚችል ነው። ምክንያቱም አንቺ ወደሽ ተቀብለሽው ከእርሱ ጋር መኖር ልትጀምሪ ትችላለሽ። ነገር ግን ደግሞ የአንቺ የቤተሰቦቹ ኢፌክት ወይም ደግሞ ጫና ካደረበት የእናንተ የፍቅር ግንኙነት መንገራገጩ ስለማይቀር ስለዚህ በተቻለው መጠን ራሱን በዛ መንገድ ለመቅረስ ቅርስ ለማስያዝ ሲፈልግ በዙሪያሽ ስላሉ ሰዎች ማወቅን ይፈልጋል። ስለ ቤተሰቦችሽ፣ ስለ ጓደኞችሽ፣ ኢቭን ስለ ስራሽ፣ ኢቭን ስለ እምነትሽ ሊያውቅ ይፈልጋል። ስለዚህ ይህን በሚያደርግበት ጊዜ ለአንቺ ካለው ቦታ ለአንቺ ካለው ስፍራ የመነጨ ነው። ከአንቺ ፍቅር ስለያዘ በዙሪያሽ ስላሉ ሰዎች ማወቅን ይፈልጋል። ምን አይነት ስብዕና እንዳለሽ ከነርሱ ማወቅ ይፈልጋል። ሌላኛው ነጥብ እንግዲህ በጣም ከልቡ የሚያፈቅርሽ ወንድ የሚያሳያቸው ምልክቶች የፕሮቴክተር ማይንድ ሴት አለው ወይም ደግሞ በማንኛውም ሁኔታ ውስጥ ለአንቺ ከለላ መሆንን ይመርጣል ወይም ደግሞ ይፈልጋል። በቃ በሰዎች ባሉበት ሊሆን ይችላል፣ ሰዎችን በሌሉበት ሁኔታ ሊሆን ይችላል። ለደህንነትሽ ሙሉ ትኩረቱን ይሰጣል። በቃ አንቺ ደህና መሆንሽ በጣም ደስ ይለዋል፣ ያሳስበዋል ማለት ነው። ምክንያቱም ኢቭን አብራችሁ ካልሆናችሁ ስልክ መደወል፣ ቴክስት
ለማድረግ ምን አዲስ ነገሮች አሉ፣ ምን ተከሰተ፣ እንዴት ወጣሽ፣ ቤት ገባሽ፣ ውሎሽ እንዴት ነበረ፣ ትምህርትስ እንዴት ነው ብሎ ሊጠይቅሽ ይችላል። ብቻ ምን ልበለሽ፣ ለደህንነትሽ ብዙ ነገሮች ያስባል። ወይም ደግሞ የግድ ከሰው ጋር ይጣላል ማለት አይደለም። ደህንነትሽ እንዲጠበቅ የተቻለውን ያህል ጥረት ያደርጋል ማለት ነው። ምክንያቱም በቀንሽ ውስጥ ህይወት ቀላል አይደለችም አይደለ? እንዲሁ ስሙስ በቃ ሁሉ ጊዜ ደስ ብሎን የምንኖር ሰዎች አይደለንም። ብዙ ደስታ፣ ሀዘን፣ ከፍና ዝቅታዎች አሉ። ብዙ ውጣ ውረዶች አሉበት አይደለ ህይወት። ምናልባት እንደዚህ አይነት ደስ የማይል ቀን አሳልፈሽ ከሆነ ይደውልልሽና ሊያጽናናሽ፣ አይዞሽ፣ አለሁልሽ፣ ከጎንሽ ነኝ የማለት ነገር አለው ማለት ነው። የማይፈልግሽ ለጊዜያዊ ስሜት ብቻ የሚፈልግሽ ወንድ ልጅ ግን እንደዚህ አይነት ነገሮች ደንታ አይሰጡት። ምን አገባው እሱ። የሚፈልግሽ ወንድ ብቻ ነው፣ ከልቡ የሚያፈቅርሽ ወንድ፣ የራሱ ሊያደርግሽ የሚፈልግ ወንድ ብቻ ነው ይሄ ሚና የሚጫወት። ምክንያቱም የሆነ የተሻለ ነገር ሲያገኝ የማይፈልግሽ ወንድ ልጅ ጥሎሽ ሊሄድ ስለሚችል። ሌላኛው እንግዲህ ከልቡ የሚያፈቅርሽ ወንድ ልጅ የሚያሳያቸው ምልክቶች ምን አይነቶቹ ምልክቶች ናቸው ብለን ካልን እንግዲህ ምናልባት አንቺ ጋር ምንም አይነት ቫልዩ የማይሰጡ ወይም ደግሞ ላይ የማይጠቅሙሽን ጥያቄዎች ሊጠይቅሽ ይችላል። አንቺ ጋር ይሄ ጥያቄ ምንም ነገር ላይመስልሽ ይችላል። ነገር ግን ደግሞ ለእርሱ ዋጋ ያላቸው መሆኑን በመረዳት ጥያቄዎችን ሊጠይቅሽ ይችላል። ምክንያቱም ምን አይነት ምግብ ትወጃለሽ፣ ምን ያስደስትሻል፣ ምን መሆን ታስቢያለሽ፣ ስለ ሁለታችን ነገር ምን ታስቢያለሽ የሚሉ አይነት ጥያቄዎችን ሊጠይቅሽ ይችላል። ምናልባት ይሄን ነገር የምትወጂው ነገር ከድሮም የምትወጂዋለሽ አይደለ? ነገር ግን አሁን ለእርሱ ነጥብ እንዳያስገኝለታል። የምን ነጥብ? አንቺ የሚያስደስትሽን ነገር ለማድረግ ጥረት ለማድረግ። ምክንያቱም እነዚህ ጥያቄዎች አንቺን በሚጠይቅበት ጊዜ እርሱ ትልቅ ነጥብ ስለሚያስገኝለት ነው። በአንቺ ለመወደድ፣ ከአንቺ ጋር ለመሆን፣ አንቺን በትክክል እንዲያውቅሽ፣ አንቺ የምትደሰችበትን፣ አንቺ የሚያስደስትሽን ነገሮች ለማድረግ ጥረትን ያደርጋል። ያ የምትወጂውን ነገር ለማድረግ ይጣጣራል። ምክንያቱስ ያፈቅርሻል። አንቺ የምትፈልጊውን ለመሆን ራሱን ሼፕ ማድረግ ይጀምራል። ለዚህ ነው ታዲያ እነዚህን ጥያቄዎች ለእርሱ በጣም ትርጉም ያላቸው፣ ዋጋ ያላቸው በመሆናቸው ለአንቺ ምንም ባይመስልሽም እርሱ ግን ጀስት አንቺን ለማስደሰት፣ የአንቺን ደስታ ለማየት ፍላጎት ስለሚያድርበት ባህሪሽን ጥንቅቅ አድርጎ ለማወቅ ስለሚፈልግ እነዚህን ጥያቄዎች ይጠይቅሻል። ስለዚህ እህቴ በጥንቃቄ ማንኛውም ወንድ፣ በዙሪያሽ ያለ ወንድ እነዚህን አሁን የጠቃቀስናቸውን ነጥቦች የሚያደርግ ከሆነ በትክክል ቆም ብለሽ ማየት አስፈላጊ ነው። እነዚህ ምልክቶች የሚያሳይሽ ወንድ አፍቅሮሻል ልንል እንችላለን። ነገር ግን ደግሞ እነዚህ ምልክቶች የማያደርግ ያፈቅረኛል ብለሽ የምታስቢ ሰው ሊኖር ይችላል። ምክንያቱም ባህሪያችን፣ መልካችን፣ ጸባያችን፣ ካራክተራችን ሁሉ እንደየመልካችን እንደየአስተሳሰባችን ስለሚለያይ ምናልባት ላንቺ ፈጣሪ ላንቺ ያለው ወንድ ወደ ህይወቶች ሊመጣ ይችላል። እነዚህን ነገሮች በእርግጥ ሊያሟላ የሚችል አይነት ሊሆን ይችላል። እንደዚህ ነገሮች ብቻ ያለው ደግሞ ያፈቅረኛል ማለትም ደግሞ አስፈላጊ አይደለም። ምክንያቱም ነገሮችን በዚህ 3-4 ነጥቦች ስለዘረዘርን በቃ ያ የፍቅር ግንኙነት ያ ወንድ ልጅ ያፈቅረኛል ብሎ መደምደምም ወደ አልሆነ መላምት ወይ ደግሞ ወደ አልሆነ ድምዳሜ ይዞን ስለሚሄድ መጠንቀቅ አስፈላጊ ነው። ነገር ግን ደግሞ እንደ ግብአት እንድትጠቀሚው ከወዲሁ አሳስብሻለሁ። ፍቅር ውስብስብና ዘርፈ ብዙ ስሜት በውስጡ ያለ ኃይል ነው። ይህም ከፍተኛ የመሳብ ስሜትን፣ መቀራረብንና ስሜታዊ ትስስርን ሊያካትት ይችላል። ፍቅር ብዙውን ጊዜ የሚገለጸው ለሚወዱት ሰው ጥሩን የመፈለግ ስሜት ሲሆንና ደግሞ በአስቸጋሪ ጊዜያት እንኳን ለፍቅር አጋራችን የመርዳት ስሜትን በምናንጸባርቀው ልክ ነው። ታዲያ በፍቅር አጋርሽ መወደድና መፈቀር የምታስቢ ከሆነ እነዚህን አሁን የምንመለከታቸውን ጥበቦች ልታውቂያቸውና ልትተገብሪያቸው ይገባል። ተወዳጅና ተፈቃሪ ሁሌም ደግሞ በፍቅር አጋርሽ ዘንድ ሞገስ ያላት ሴት፣ የተከበረች ሴት መሆን የምትፈልጊ ከሆነ የዛሬው መልእክት ላንቺ ነው። የመጀመሪያውና ከሁሉ መቅደም አለበት ብዬ የማስበው ፈጣሪሽን የምትፈሪ ሴት መሆን አለብሽ። እህቴ በፍቅር አጋርሽ ክብርና ሞገስን፣ መወደድን፣ መፈቀርን የሚያስገኝልሽ ዋነኛውና አንደኛው ነገር ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ነው ታዲያ ሰውን ለሰውነት የሚያበቃው የሚባለው። ታዲያ አንዲት ሴት ደግሞ ፈጣሪዋን የምትፈራ ከሆነች እርሷ ጥበበኛ ናት፣ እርሷ አስተዋይ ሴት ናት፣ እርሷ ትዕግስተኛ ናት። ሁሉን ነገር እንደፈለገች አትናገርም። ንግግሮቿ የተቀመሙ ናቸው።
ናቸው። ሁሉን ታከብራለች። ትህትናዋ አቻ አይገኝለትም። ከዚሁ ጋር ተያይዞ ታዲያ በፍቅር አጋሯ ዘንድም ያላት ስፍራ ከፍተኛ ይሆናል ማለት ነው። የምታደርገውን ነገር ሰው አየኝ አላየኝ ብላ አይደለም የምታደርገው። ፈጣሪ ያየኛል በሚል ጥሩ ካልሆኑ ነገሮች ደግሞ ትሸሻለች። ምክንያቱም ፈጣሪዋን የምትፈራ ሴት ስለሆነ። ታዲያ እህቴ ያቺን ሴት ማን ሊያጣት ይፈልጋል? ማንኛውም ወንድ ሊያገኛት የኔ ብትሆን ብሎ የሚመኛት አይነት ሴት ነች። ለምን ካልሽኝ ደግሞ ሁሉም ወንድ በህልሙ በሐሳቡ በእቅዱ የሚስላት ሴት ስለሆነች ነው ይህቺ ፈጣሪዋን የምትፈራ ሴት። ታዲያ በተለይ ደግሞ በፍቅር አጋርሽ ዘንድ እጅግ እንድትወደጅ እጅግ እንድትከበር የሚያደርግሽ ነጥብ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ሌላኛው ራስሽ ማዳበር ያሉብሽ ነገሮች ሊሆኑ ይችላሉ። ሌሎቹ የሚከተሉ ነገሮች ናቸው። በመጀመሪያ ግን ፈጣሪሽን የምትፈሪ ሴት መሆን አለብሽ። አንድ የፍቅር አጋርሽ እንዲያከብርሽ፣ እንዲወድ፣ ክብር እንዲሰጥሽ፣ እንዲያሞጋግስሽ የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ነገር ፈጣሪሽን መፍራት መቻል አለብሽ። ሴት ልጅ በወንድ ልጅ መወደድን ትፈልጋለች። ወንዶችም ደግሞ እንዲሁ በሴት ልጅ መወደድን እንፈልጋለን። ነገር ግን ደግሞ በተቃራኒ ጾታ ለመወደድ ምን አይነት መስፈርቶችን ማሟላት አለብኝ የሚለው ነገር ዞሮ ዞሮ ወደኛው ወደ ራሳችን ተመልሶ ስለሚመጣ ነው። ምክንያቱም ብዙ ቻሌንጅ፣ ብዙ ፈተናዎች የሚገጥሙን በተለይ ተቃራኒ ጾታ ወደኛ እንዲሳብ፣ እኛም ደግሞ የምንፈልገውን ሰው በእጃችን የምናስገባበት መንገድ ወይም ደግሞ ዘዴ ማወቅ ስለሚጠቅመን ነው። በተለይ ደግሞ ዛሬ ወንድ ልጅ ወደ አንቺ እንዲሳብ እንዲሁም ደግሞ በዙሪያሽ ያሉ ሰዎች እንዲያከብሩሽ በዙሪያሽ ባሉ ሰዎች ለመወደድ ከዛም ከፍ ሲል ደግሞ በተቃራኒ ጾታ ለመወደድ ለመፈለግ ማድረግ ስላሉብሽ ነገሮች ነው የማወራው። እህቴ ዛሬ በጣም የሚጠቅምሽን መልእክት ወይም ደግሞ ምክር ይዤልሽ መጥቻለሁ። ይህም በምታደርጊበት ጊዜ ማንኛውም ወንድ ልጅ ወደ ህይወትሽ የማይመጣበት ምንም አይነት ምክንያት የለም። ምክንያቱም አንቺ አስቀድመሽ በራስሽ ላይ የምትሰሪ ሴት ስለሆንሽ አሁን የምንመለከታቸውን ነገሮች በትክክል ተግባር ላይ ማዋል ከቻልሽ ማንኛውንም ወንድ የመማረክ እንዲሁም ደግሞ በዙሪያሽ ባሉ ሰዎች መወደድን ትችያለሽ። የመጀመሪያውን እንመልከት። በምትናደጂበት ጊዜ ወዲያው ስሜትሽን ለመግለጽ ጥረትን አታድርጊ። ነገር ግን በተቃራኒው ደግሞ ዝምታን መምረጥ መቻል አለብሽ። ብዙ ሰዎች ቼክ የሚደረጉት ሴቶች በተለይ ጥቂት ኔጌቲቭ የሆነ ጎናቸው ወይም ደግሞ ደካማ ጎናቸው ሲነካ ወዲያው ያን ስሜታቸውን መቆጣጠር አይችሉም፣ ይናደዳሉ፣ ይግላሉ። ይሄ ደግሞ ወዳልተገባ ንግግር ሊያስኬዳቸው ይችላል። ያ ንግግርሽ ደግሞ በማህበረሰቡ ዘንድ በተለይ በተቃራኒ ጾታ ዘንድ እንዳትፈለጊ እንዳትወደጂ ሊያደርግሽ ይችላል። ነገር ግን ደግሞ ምንድነው ማድረግ ያለብሽ? በዚህ ሰዓት ንዴት በሚገጥምሽ ጊዜ በተቻለሽ መጠን መረጋጋት መቻል አለብሽ። የሚያናድዱ ነገሮች የሉም ነው? አይ አሉ፣ የሚያናድዱ ነገሮች አሉ። ነገር ግን ደግሞ ንዴትሽን የምትቋቋሚ ሴት መሆን ይጠበቅብሻል። ይህም በምታደርጊበት ሰዓት በተለይ ተቃራኒ ጾታ ወይም ወንድ ልጅ አንቺን በሚመለከትበት ጊዜ ምን ያህል ውድ የሆነች ሴት ነች፣ ምን ያህል ስሜቷን መቆጣጠር የምትችል ሴት ናት ብሎ ከአንቺ ጋር ቀረቤታን ለመፍጠር ጥረትን ያደርጋል። ምን ስታደርጊ? በምትናደጂበት ጊዜ ንዴትሽን ተቆጣጥረሽ በዝምታ ማለፍ ስትቺ። ሌላው ደግሞ ማዳበር ያለብሽ ስብዕና ወይም ደግሞ መገንባት ያለብሽ ስብዕና በተለይ ራስሽን ከሌሎች ሰዎች ጋር ማወዳደር ማቆም መቻል አለብሽ። በተለይ በወንድ ልጅ ለመወደድ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ይሄ ምን ማለት ነው መሰለሽ? ማናችንም ለወንድም ለሴትም የሚያገለግል ነገር ነው። ማናችንም ከራሳችን ጋር ነው መወዳደር ያለብን። ከራሳችን ጋር ነው ስላችሁ መቼ ነው? ከትናንትናው ማንነታችን ጋር ነው መወዳደር ያለብን እንጂ በዙሪያችን ካሉ ጓደኞቻችን በዙሪያችን ካሉ ሰዎች ጋር አይደለም ውድድራችን። ምክንያቱም ይሄን በምታደርጊበት ጊዜ ራስሽን እያጣሽው ማንነትሽን ሌሎች ሰዎች ውስጥ መደበቅ ትጀምሪያለሽ። ይሄ ደግሞ ምንን ያመጣል መሰለሽ? ሌላ ሰው ስብዕና እንድትላበሽ ሊያደርግሽ ይችላል። ምክንያቱም በዛ ማንነት የሆነ ወንድ ወዶሽ ወደ ህይወትሽ ራሱ ቢቀርብ ያ ማንነት ያንቺ ስላልሆነ ተመልሶ ሊመለስ ይችላል። ስለዚህ እህቴ ከትናንትናው ማንነትሽ ጋር ተወዳደሪ እንጂ ከሌሎች ሰዎች ጋር ራስሽን ውድድር ውስጥ አታስገቢ። ምክንያቱም ራስሽን ሌሎች ጋር መወዳደር በምትጀምሪበት ጊዜ ያለሽ ስብዕና፣ ያለሽ ፖቴንሻል፣ ያለሽ ማንነት፣ ያለሽ ሙሉ ስብዕናሽን እያጣሽ ትሄጃለሽ። ይሄ ሲሆን ደግሞ ወንድ ልጅ ባንቺ ላይ ኮንፊደንስ የለውም። ወንድ ልጅ ቀርቦ ሊያናግርሽ ፈቃደኛ አይሆንም። ምክንያቱም ሌሎች ሰዎችን ለመምሰል ጥረት እያደረግሽ ስለሆነ ሰልፍ ኮንፊደንት የሆንሽ ሴት አትሆኝም። ራስን መሆን በጣም አስፈላጊ ነው።
ከራስ ጋር መወዳደር፣ ሌሎችን ከራስ ጋር ማወዳደር ማቆም መቻል አለብሽ። ወንድ ልጅ በአንቺ ፍቅር እንዲያዝ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሌላው እንግዲህ ማዳበር ያለብሽ ስብዕና፣ በተለይ ወንድ ልጅ ወደ አንቺ እንዲሳብ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሊኖርሽ የሚገባ ባህሪ፣ በተለይ ሌሎች ሰዎችን ከማማት መቆጠብ አለብሽ። ሐሜትን ከራስሽ ላይ ማስወገድ መቻል አለብሽ። ይህም በምታደርጊበት ጊዜ ታዲያ ለራስሽ ጊዜ መስጠትን ትጀምሪያለሽ። ሌሎች ሰዎችን ከመኮነንሽ ይልቅ ራስሽ ላይ መስራትን ትጀምሪያለሽ። በተለይ ከወንድ ልጅ ጋር ደግሞ በምትገናኙበት ጊዜ ስለ ሁለታቸው ግንኙነት ብቻ ማውራትን ምርጫሽ ማድረግ አለብሽ እንጂ ጓደኛዬ እንደዚህ ያደረገችኝ፣ ጓደኛዬ እንደዚህ ሆነች፣ እርሷ እኮ እንደዚያ፣ እርሱ እኮ እንደዚያ በሚል አይነት ከማይጠቅምሽ ወሬ ከማይጠቅምሽ ሐሜት መራቅ አለብሽ። ይህም በምታደርጊበት ጊዜ ምን መሰለሽ ወንድ ልጅ የሚገነዘበው ውስጥሽን ማንበብ ይጀምራል። ምክንያቱም ደግሞ ሳይኮሎጂ ምን ይላል መሰላችሁ? አፍ በተከፈተ ቁጥር ጭንቅላት ይለካል ይባላል። ስለዚህ እህቴ ከመታዘብ ወንድ ልጅ ከሚታዝብሽ ወንድ ልጅ አንቺን ቴስት ከማድረጉ በፊት መጠንቀቅ መቻል አለብሽ። ሌላኛው ሊኖርሽ የሚገባ ባህሪ፣ በተለይ ደግሞ ወንድ ልጅ ካንቺ ፍቅር እንዲይዝ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ልታዳብሩ የሚገባው ባህሪ በራስ መተማመን ያላት ሴት መሆን መቻል አለብሽ። ብዙ እህቶቼ ተጠይቁኛላችሁ፣ ወንድ ልጅ እንደዚህ ያደረገኝ፣ ብዙ ጉዳኝ በስሜት የተጫወተ የምትሉ ሴት እህቶቼ አላችሁ። ምን መሰላችሁ እህቶቼ፣ በተለይ እስኪ ራሳችሁ ላይ ለመስራት ሞክሩ። እስኪ በራስ መተማመን ያላት ሴት ለመሆን ጥረትን አድርጉ። እስኪ በማንም ሰው ላይ የማትደገፍ ሴት ለመሆን እስኪ ጥረትን አድርጉ። ምክንያቱም ሙሉ ልብሽን ለአንድ ወንድ ልጅ ሰተሽ ማንነትሽን ሁሉ ለወንድ ልጅ አራግፈሽ ሰተሽ በኋላ ላይ መቼም ቀን ይዞት የሚመጣው ነገር አናውቅምና ያ ሰው ቢቀየርብሽ በኋላ ላይ ልብሽ መሰበር፣ ሐዘን፣ ዲፕሬሽን ውስጥ መግባት ይሆናል። ነገር ግን ደግሞ በራሷ የምትተማመን ኮንፊደንት የሆንሽ ሴት ከሆንሽ ግን ማንም ሰው ልብሽን ከፍና ዝቅ ሊያደርገው አይችልም። ማንኛውም ሰው መጣ ሄደ በህይወትሽ ላይ የሚያመጣው ተጽዕኖ የለም። ምናልባት ለጥቂት ጊዜ ትንሽ መንገራገጮች በህይወትሽ ሊከሰቱ ይችላሉ እንጂ ካልሆነ ግን በራስ መተማመኗን የገነባሽ ሴት ስለሆንሽ ፈጽሞ ልትወድቂ አትችይም። ስለዚህ እህቴ ልብ በይ። ያለሽን ማንነት ያለሽን ስብዕና ከፍ ለማድረግ የምትፈልጊ ከሆነ በራሷ የቆምሽ ሴት፣ በራስ መተማመን ያላት ሴት ለመሆን ጥረትን አድርጊ። ምናልባት ከዚህ በፊት በራስ መተማመን በማጣት ጉድለት ብዙ ተጎድተሽ፣ ብዙ አዝነሽ፣ በወንዶች ተጎድተሽ፣ በዙሪያሽ ባሉ ሰዎች እንኳን ልብሽ እስኪደማ ድረስ በጣም ተጎድተሽ ሊሆን ይችላል እህቴ። ዛሬ ግን እስኪ እውቀት ይሁንሽ። ዛሬ ግን ልብ በይና ስሚ። በራስ መተማመን ሊኖርሽ ይገባል። ከዚሁም ጋር ተያይዞ ታዲያ መነሳት ያለበት በተለይ ተወዳጅ ሴት ለመሆን የሚጠቅምሽ ነገር ያንቺ ንግግር ከዝምታሽ ሲበልጥ ብቻ መናገር መቻል አለብሽ። ይሄ ማለት ዝምታን መምረጥ መቻል ይኖርብሻል ማለት ነው። ምክንያቱም ዝም ብለሽ የሚጠቅመውንም የማይጠቅመውንም ዝም ብለሽ ማውራት የለብሽም። በተለይ ወንድ ልጅ ጋር ስትሆኚ ንግግሮችሽ እንደ በራስ መተማመኗ ከፍ እንዳለ ሴት የተቆጠበ ታርጌትድ የሆነ ወሬን ማውራት መቻል አለብሽ። ይህም በምታደርጊበት ጊዜ ተራ ወሬ የማይጠቅሙ ሐሳቦችን እንኳን አንቺ ጋር ሊያወራ ይዞት እንኳን ቢመጣ በንግግሮችሽ ቴስት ስለሚያደርግሽ ያን ወሬውን፣ ያን ንግግሩን፣ ያን ሐሳቡን ፈጽሞ ሊረሳው ይችላል። ስለዚህ እህቴ በወንዶች ልጅ መወደድ የምትፈልጊ ከሆነ አሁን የዘረዘርኳቸው አሁን የጠቀስኳቸውን ነገሮች በተግባር ላይ ማዋል አለብሽ። ታዲያ ልብ በይ፣ ህይወት ሁል ጊዜ ትምህርት ቤት ነች እንጂ እቺን ቪዲዮ ብቻ ስለሰማሽ ቶታሊ ህይወቴ ይቀየራል ብሎ መደምደም ወዳልሆነ ስህተት ይዞሽ ሊመራ ስለሚችል ጥንቃቄ ማድረግ አስፈላጊ ነው። ነገር ግን ግብአት ይሆንሻል ብዬ ያሰብኳቸውን ሐሳቦች ነው ለዛሬ ያቀረብኩላችሁ። አንድ ወንድ ልጅ ያማረ ቃል ስለተናገረሽ ደስ የሚል ትዕግስትም ስላደረገልሽ ብቻ ያ ወንድ ልጅ ያፈቅረኛል፣ ደግሞም ይወደኛል፣ የራሱም ሊያደርገኝ ይፈልጋል፣ በቃ ፈልጎኛል በማለት ሳትረጋጊ ሰከን ሳቴ ተነሳስተሽ ብቻ ወይ ደግሞ በእውቀት ማነስም ሊሆን ይችላል ራስሽን በቶሎ ሙሉ በሙሉ ለዚያ ሰው በመስጠት ሊሆን ይችላል። ከዚያ በኋላ ደግሞ ጊዜሽን እድሜሽን ማባከን ውስጥ ልትገቢ ትችያለሽ። ስለዚህ እህቴ ያለሽን ከልጅነት ጀምሮ የገነባሻቸውን ስብዕናዎች ራሱ ወደ ማጣት የምትደርሺበት ሁኔታ ሊፈጠር ይችላልና እህቴ ጠንቃቃ ሴት እንድትሆኚ አሳስብሻለሁ። ጠንቃቃ ሴት ልትሆኚ ይገባል። ያለበለዚያ ማንም ወንድ በጊዜሽና በእድሜሽ ሊቀልድ ይችላል። ነገር ግን ደግሞ በእውነት ከልቡ የሚያፈቅርሽ ወንድ፣ አንቺን ከልቡ ያፈቀረ ወንድ የሚያሳያቸው ምልክቶች ደግሞ አሉ። ስለዚህ ከልቡ ያፈቀረሽ ወንድ ልጅ ምን ምን አይነት ምልክቶችን ያሳይሻል የሚለው ሐሳብ የዛሬው ጉዳያችን ነው።
እህቴ ልብ ማለትና መጠንቀቅ ያለብሽ ጉዳዮች አሉ። በተለይ ደግሞ ወደ ፍቅር ግንኙነት ስንመጣ የእውነት ያፈቀረሽ ወንድ የሚያሳያቸው ምልክቶች ምን አይነቶቹ ናቸው የሚለውን ነገር በትክክል ወይም ደግሞ ዲቴይሊ ለይተሽ ማወቅ መቻል አለብሽ። ምክንያቱም ጥሩ ደስ የሚሉ ቃላቶችን ስለተናገረሽ፣ በጣም ልብሽን የሚያርኩ ቴክስትም ስላደረገልሽ፣ በቃ ስላወራሽ ብቻ ያ ወንድ ልጅ ከልቡ ያፈቅርሻል ማለት አንችልም። ምክንያቱም ደግሞ ለጊዜያዊ ስሜትም የሚፈልግሽ ወንድ እነዚህን ሁሉ ሊያደርግ ስለሚችል የሚፈልገውን ነገር እስኪያገኝ ድረስ የማይፈነቅለው ድንጋይ ስለሌለ፣ ስለዚህ እህቴ ከልብ ሆነሽ በጥንቃቄ ወንድ ልጅን መመርመር ወይም ደግሞ ማየት በጣም አስፈላጊ ነው። ለዚህ ነው ጠንቃቃ ሴት ሁኚ ብዬ የምመክርሽ። እንግዲህ በፍቅርሽ የተያዘ ወንድ የሚያሳያቸው ምልክቶች አሉ። ምናልባት እንግዲህ በአንቺ ፍቅር የተያዘ ሰው ገጽታሽን ሊሆን ይችላል፣ ፈገግታሽን ሊሆን ይችላል፣ በቃ መላው ነገርሽን ይወድልሻል። ከዚህም በፊት ደግሞ እንዳልኩሽ እኛ ወንዶች በእይታ የምንማረክ ፍጥረታት ነን። ይሄ የሚወድሽ ወንድ ደግሞ አድናቆት አይለየውም፣ ከላይ ከላይ ሳይሆን ግን በቃ የምሩን ያደንቅሻል። በእርግጥ አንድ መሸወድ የሌለብሽ ደግሞ ነገር አለ። ማንኛውም ወንድ አንቺን ቀርቦ ከማውራቱ በፊት አስቀድሞ የሚያያቸው ነገሮች አሉ። ባህሪሽን ሊሆን ይችላል፣ ማንነትሽን ሊሆን ይችላል። ከማጥናቱ በፊት ምን ጊዜም ቀድሞ የሚመለከተው ገጽታ ወይም ደግሞ እይታ ነው። በእይታ ይማረካል። እኛ ወንዶች በእይታ የምንማረክ ፍጥረታት ነን። እዚህ ላችኋ ላይ የሆነ ሙዚቃ ያፈቀረሽ አይኔ አሻግሮ ያይሻል የሚለው በጣም ትኩረት የምንሰጠው በማየት ነው። ወንድ ልጅ በማየት ይማረካል። ከዛ በኋላ ነው እንግዲህ ያለሽ ስብዕና ያለሽ ማንነትን ዲቴይል እየወደደው የሚመጣው። ነገር ግን ደግሞ ወንድ ልጅ በእይታ የሚማረክ ፍጥረት፣ ምክንያቱ ደግሞ እኛ ወንዶች እንዳልኳችሁ በእይታ ወይም ደግሞ በማየት ብዙ ጊዜ ፍቅር ይይዘናል። ይሄ ደግሞ የተፈጥሮ ጉዳይ ስለሆነ ነው። ስለዚህ እህቴ ፈገግታሽን፣ ተክለቁመናሽን በቃ ብቻ እነዚህን ነገሮች አይቶ ያደነቀሽ ወንድ አፍቅሮሻል ማለት አይደለም። ምክንያቱም ደግሞ ካልሽኝ ጥሩ ለብሰሽ ተኳኩለሽ ስትወጪ ብዙ አድናቂ ወንዶች ሊገጥሙሽ ስለሚችሉ ነው። ያደነቀሽ ሁሉ ያፈቅርሻል፣ ለትዳር ይፈልግሻል ማለት አይደለም። ምናልባት አንዳንድ ጊዜ ለጊዜያዊ ነገርን ብቻ ፈልጎሽ የአድናቆት ናዳን ሊያወርድብሽ ይችላል እና ጠንቃቃ መሆን አለብሽ። ነገሮችን ሁሉ በጥንቃቄ መከታተል መቻል አለብሽ። ከምን አንጻር ነው፣ ምንድነው ሞቲቭ፣ ምክንያቱ ምንድነው የሚለውን ነገር በግልጽ ማወቅ አለብሽ። ያ ሲሆን ነው ታዲያ እውነተኛ ወዳጅሽ ወይም ደግሞ የሚወድሽን ወይም የሚያፈቅርሽን ወንድ መለየት የምትችይው። ስለዚህ እህቴ ጠንቃቃ ሴት ልትሆኚ ይገባል። ምክንያቱም ማንም ወንድ የማይሸውድሽ ብርቱ ጀግና የሆንሽ ሴት ልትሆኚ ይገባል። ምክንያቱም ደግሞ ማንም ወንድ ስሜትሽን በቃ በጥሩ ቃላቶች ሊደልልሽ አይገባል። ምንድነው ፐርፐሱ፣ ምክንያቱ ምንድነው፣ ይህን ነገር ሊናገር የቻለበት ምክንያት ምን ፈልገው ነው የሚለውን ነገር ዞር ብለሽ መጠየቅ መቻል አለብሽ። ምክንያቱም ሞኝ መሆን የለብሽማ። እንደዚህ ይባላል አይደለ? ዶሮን ውሃው እኮ የሞቀውን ለገላሽ ነው እንደሚባለው አይነት እንዳትሆኝ ጠንቃቃ ሴት መሆን አለብሽ። ጥሩ ቃላቶችን፣ ጥሩ የቴክስት ሜሴጆችን ስለላከልሽ ብቻ በቃ ያንቺ ፎቶ ፕሮፋይል ፒክቸሩ ላይ ስላደረገ ብቻ ያ ወንድ ልጅ በእውነት ከልቡ አፍቅሮኛል ለማለት መቸኮል የለብሽም። ሰከን ብለሽ ማስተዋል አለብሽ። ምክንያቱም የሚያፈቅር ወንድ አይቸኩልም። ብዙ የአድናቆት ናዳ አያወርድብሽም። ገብቶሻል? በተቻለ መጠን መጥኖ ይናገራል። ምክንያቱም ለበኋላ የሚያስቀምጣቸው ነገሮች ስላሉ። ስለዚህ ያ የሚያፈቅርሽ ወንድ ልጅ ደግሞ አድናቆቱ ዘለቄታዊነት ይኖራል። በቃ ለጊዜያዊ ብቻ አይደለም። መላው ማንነትሽን ያደንቅልሻል። ተክለቁመናሽን፣ ገጽታሽን፣ ፈገግታሽን ሁሉ ይወድልሻል። በቃ ከአንቺ ጋር መሆን በቃ ፍላጎት ያድርበታል፣ ጉጉት ያድርበታል ከአንቺ ጋር ለመሆን። ለምን? በጣም ስለሚወድሽ ስለሚያፈቅርሽ። ያ ካልሆነ ግን የማያፈቅርሽ ወንድ፣ ለጊዜያዊ ስሜት ብቻ የሚፈልግሽ ወንድ ቶሎ ቶሎ በቃ የልቡን ለማድረስ ብሎ ሰማይን ምድር ማድረግ እንጂ የሚቀሩ ነገሮች አይኖሩት። በጣም ችኩል ነው። ይሄ የሚያደንቅሽ ወይም ደግሞ የሚያፈቅርሽ ወንድ ከልቡ ነው የሚያደንቅሽ። በቃ ነፍሱን ሰጥቶ ነው የሚያደንቅሽ። ይህ ራሱ ሊያደርግሽ ደግሞ ይፈልጋል። ለዚያ በተግባርም ሊያሳይሽ ይተጋል ወይም ደግሞ ይጥራል። ሌላኛው ነጥብ እንግዲህ ከልቡ ያፈቀረሽ ወንድ ልጅ የሚያሳያቸው ምልክቶች ታዲያ ለእያንዳንዱ ለንግግርሽ፣ ለሐሳብሽ ሙሉ ትኩረትን ይሰጣል። የምትናገሪያቸውን ነገሮች በትኩረት ይመለከታቸዋል። በተለይ ደግሞ አብራችሁ በምትሆኑበት ጊዜ ሊሆን ይችላል፣ ወይ ደግሞ በስልክ በምታወሩበት ጊዜ ሊሆን ይችላል። አንቺ የምታነሻቸውን ሐሳቦች አንድ በአንድ ልቅም አድርጎ ያስታውሳቸዋል። ትኩረትን ይሰጣቸዋል፣ ቫልዩ ይሰጣቸዋል። ያ ማለት አንቺ የምትናገሪያቸውን ንግግሮችሽን ልቅም አድርጎ
ያስታውሳቸዋል፣ ይሰማል። ኢቭን አንቺ እንኳን የተናግረሽ የረሳሻቸውን ነገሮች ራሱ እኮ እንደዚህ ብለሽ ነበረ ብሎ ለማስታወስ ጥረትን ያደርጋል። አንቺ ራሱ እስክትገረሚ ድረስ የማስታወስ ብቃቱ ሁሉ ሊጨምር ይችላል። በተለይ አንቺ ደግሞ ስታወሪ በጣም ፎከስድ ሆኖ ይሰማሻል። ጥሩ አዳማጭ ነው። ምን እንደምትናገሪ የድምፅሽን ቶን ሁሉ ሳይቀር በትኩረት ከልቡ ያደምጥሻል። ምክንያቱም አንቺ የምትናገሪያቸው ነገሮች ለእርሱ በቃ ውስጣዊ ሰላም፣ ደስታ ሊፈጥርለት እንደሚችል ስለሚገባው ወይም ደግሞ ደስታም ስለሚሰማው ነው። ሌላኛው እንግዲህ የሚያፈቅርሽ ወንድ ከልቡ ያፈቅርሽ ወንድ ልጅ ምን አይነት ምልክቶችን ያሳያል ብለን ስንጠይቅ በተለይ በዙሪያሽ ስላሉ ሰዎች ስለ አንቺ ማህበራዊ ሁኔታ ለማወቅ ጥረትን ያደርጋል ወይም ደግሞ ማወቅ ይፈልጋል። ምናልባት ስለ ቤተሰቦችሽ ሊሆን ይችላል፣ ስለ ጓደኞችሽ፣ ስለ ስራሽ፣ በዙሪያሽ ስላሉ ሰዎች ለማወቅ ጥረትን ያደርጋል። በተለይ የፍቅር ግንኙነት ስንጀምር እኮ ማስተዋል ያለብን ነገር ቢኖር ለፍቅር የጠየቀን ሰው ስለኛ ማህበራዊ ሁኔታ ይገደዋል ወይ አይገደውም ወይ ብለን ራሳችን መጠየቅ አስፈላጊ ነው። ምክንያቱም ከአንድ ሰው ጋር የፍቅር ግንኙነት ስንጀምር እድሜ ልካችንን እኮ ከሱ ጋር እንደምንኖር ግልጽ ነው አይደለ? ነገር ግን ደግሞ በዙሪያችን ካሉ ሰዎችም ጋር እኮ የመኖር ግዴታ አለብን። በማህበራዊ ግንኙነታችን እኮ ጠንካራ መሆን አለበት። ምክንያቱም ቤተሰቦችሽ የሚጠሉት አይነት ስብዕና ያለው ሰው ከሆነ ያን ስብዕናውን እንዲያርም መንገድ ሊከፍትለት ይችላል። ስለዚህ ይህን ምንድነው የሚያደርገው? ስለ ቤተሰቦችሽ ደህንነት፣ ስለ ጓደኞችሽ ብቻ በቃ ስለዚህ በዙሪያሽ ባሉ ሰዎች ማወቅን ይፈልጋል። እነዚያ ሰዎች ደግሞ የሚወዱት ነገር ምንድን ነው፣ ምን አይነት ወንድን ይፈልጋሉ የሚለው ነገር ራሱ ላይ ሪሰርች ሊሰራ ስለሚችል ነው። ምክንያቱም አንቺ ወደሽ ተቀብለሽው ከእርሱ ጋር መኖር ልትጀምሪ ትችላለሽ። ነገር ግን ደግሞ የአንቺ የቤተሰቦቹ ኢፌክት ወይም ደግሞ ጫና ካደረበት የእናንተ የፍቅር ግንኙነት መንገራገጩ ስለማይቀር ስለዚህ በተቻለው መጠን ራሱን በዛ መንገድ ለመቅረስ ቅርስ ለማስያዝ ሲፈልግ በዙሪያሽ ስላሉ ሰዎች ማወቅን ይፈልጋል። ስለ ቤተሰቦችሽ፣ ስለ ጓደኞችሽ፣ ኢቭን ስለ ስራሽ፣ ኢቭን ስለ እምነትሽ ሊያውቅ ይፈልጋል። ስለዚህ ይህን በሚያደርግበት ጊዜ ለአንቺ ካለው ቦታ ለአንቺ ካለው ስፍራ የመነጨ ነው። ከአንቺ ፍቅር ስለያዘ በዙሪያሽ ስላሉ ሰዎች ማወቅን ይፈልጋል። ምን አይነት ስብዕና እንዳለሽ ከነርሱ ማወቅ ይፈልጋል። ሌላኛው ነጥብ እንግዲህ በጣም ከልቡ የሚያፈቅርሽ ወንድ የሚያሳያቸው ምልክቶች የፕሮቴክተር ማይንድ ሴት አለ ወይም ደግሞ በማንኛውም ሁኔታ ውስጥ ለአንቺ ከለላ መሆንን ይመርጣል ወይም ደግሞ ይፈልጋል። በቃ በሰዎች ባሉበት ሊሆን ይችላል፣ ሰዎችን በሌሉበት ሁኔታ ሊሆን ይችላል። ለደህንነትሽ ሙሉ ትኩረቱን ይሰጣል። በቃ አንቺ ደህና መሆንሽ በጣም ደስ ይለዋል፣ ያሳስበዋል ማለት ነው። ምክንያቱም ኢቭን አብራችሁ ካልሆናችሁ ስልክ መደወል፣ ቴክስት ማድረግ ምን አዲስ ነገሮች አሉ፣ ምን ተከሰተ፣ እንዴት ወጣሽ፣ ቤት ገባሽ፣ ውሎሽ እንዴት ነበረ፣ ትምህርትስ እንዴት ነው ብሎ ሊጠይቅሽ ይችላል። ብቻ ምን ልበለሽ ለደህንነትሽ ብዙ ነገሮች ያስባል ወይም ደግሞ የግድ ከሰው ጋር ይጣላል ማለት አይደለም። ደህንነትሽ እንዲጠበቅ የተቻለውን ያህል ጥረት ያደርጋል ማለት ነው። ምክንያቱም በቀንሽ ውስጥ ህይወት ቀላል አይደለችም አይደለ? እንዲሁ ስሙስ በቃ ሁሉ ጊዜ ደስ ብሎን የምንኖር ሰዎች አይደለንም። ብዙ ደስታ፣ ሀዘን፣ ከፍና ዝቅታዎች አሉ፣ ብዙ ውጣ ውረዶች አሉበት አይደለ ህይወት። ምናልባት እንደዚህ አይነት ደስ የማይል ቀን አሳልፈሽ ከሆነ ይደውልልሽና ሊያጽናናሽ፣ አይዞሽ፣ አለሁልሽ፣ ከጎንሽ ነኝ የማለት ነገር አለው ማለት ነው። የማይፈልግሽ ለጊዜያዊ ስሜት ብቻ የሚፈልግሽ ወንድ ልጅ ግን እንደዚህ አይነት ነገሮች ደንታ አይሰጡት። ምን አገባው እሱ? የሚፈልግሽ ወንድ ብቻ ነው። ከልቡ የሚያፈቅርሽ ወንድ፣ የራሱ ሊያደርግሽ የሚፈልግ ወንድ ብቻ ነው ይሄ ሚና የሚጫወት። ምክንያቱም የሆነ የተሻለ ነገር ሲያገኝ የማይፈልግሽ ወንድ ልጅ ጥሎሽ ሊሄድ ስለሚችል። ሌላኛው እንግዲህ ከልቡ የሚያፈቅርሽ ወንድ ልጅ የሚያሳያቸው ምልክቶች ምን አይነቶቹ ምልክቶች ናቸው ብለን ካልን እንግዲህ ምናልባት አንቺ ጋር ምንም አይነት ቫልዩ የማይሰጡ ወይም ደግሞ ላይ የማይጠቅሙሽን ጥያቄዎች ሊጠይቅሽ ይችላል። አንቺ ጋር ይሄ ጥያቄ ምንም ነገር ላይመስልሽ ይችላል። ነገር ግን ደግሞ ለእርሱ ዋጋ ያላቸው መሆኑን በመረዳት ጥያቄዎችን ሊጠይቅሽ ይችላል። ምክንያቱም ምን አይነት ምግብ ትወጃለሽ፣ ምን ያስደስትሻል፣ ምን መሆን ታስቢያለሽ፣ ስለሁለታችን ነገር ምን ታስቢያለሽ የሚሉ አይነት ጥያቄዎችን ሊጠይቅሽ ይችላል። ምናልባት ይሄን ነገር የምትወጂው ነገር ከድሮም የምትወጂዋለሽ አይደለ? ነገር ግን አሁን ለእርሱ ነጥብ እንዳያስገኝለታል። የምን ነጥብ? አንቺ የሚያስደስትሽን ነገር ለማድረግ ጥረት ለማድረግ። ምክንያቱም እነዚህ ጥያቄዎች አንቺን በሚጠይቅበት ጊዜ እርሱ ትልቅ ነጥብ ስለሚያስገኝለት ነው። በአንቺ ለመወደድ ከአንቺ ጋር ለመሆን አንቺን በትክክል እንዲያውቅሽ አንቺ የምትደሰችበትን አንቺ የሚያስደስትሽን ነገሮች ለማድረግ ጥረትን ያደርጋል። ያ የምትወጂውን ነገር ለማድረግ ይጣጣራል። ምክንያቱም ያፈቅርሻል። አንቺ የምትፈልጊውን ለመሆን ራሱን ሼፕ ማድረግ ይጀምራል። ለዚህ ነው ታዲያ እነዚህን ጥያቄዎች ለእርሱ በጣም ትርጉም ያላቸው ዋጋ ያላቸው በመሆናቸው ለአንቺ ምንም ባይመስልሽም እርሱ ግን ጀስት
አንቺን ለማስደሰት የአንቺን ደስታ ለማየት ፍላጎት ስለሚያድርበት ባህሪሽን ጥንቅቅ አድርጎ ለማወቅ ስለሚፈልግ እነዚህን ጥያቄዎች ይጠይቅሻል። ስለዚህ እህቴ በጥንቃቄ ማንኛውም ወንድ በዙሪያሽ ያለ ወንድ እነዚህን አሁን የጠቃቀስናቸውን ነጥቦች የሚያደርግ ከሆነ በትክክል ቆም ብለሽ ማየት አስፈላጊ ነው። እነዚህ ምልክቶች የሚያሳይሽ ወንድ አፍቅሮሻል ልንል እንችላለን። ነገር ግን ደግሞ እነዚህ ምልክቶች የማያደርግ ያፈቅረኛል ብለሽ የምታስቢው ሰው ሊኖር ይችላል። ምክንያቱም ባህሪያችን፣ መልካችን፣ ጸባያችን፣ ካራክተራችን ሁሉ እንደየመልካችን እንደየአስተሳሰባችን ስለሚለያይ ምናልባት ላንቺ ፈጣሪ ላንቺ ያለው ወንድ ወደ ህይወቶች ሊመጣ ይችላል። እነዚህን ነገሮች በእርግጥ ሊያሟላ የሚችል አይነት ሊሆን ይችላል። እንደዚህ ነገሮች ብቻ ያለው ደግሞ ያፈቅረኛል ማለትም ደግሞ አስፈላጊ አይደለም። ምክንያቱም ነገሮችን በዚህ 3-4 ነጥቦች ስለዘረዘርን በቃ ያ የፍቅር ግንኙነት ያ ወንድ ልጅ ያፈቅረኛል ብሎ መደምደምም ወደ አልሆነ መላምት ወይ ደግሞ ወደ አልሆነ ድምዳሜ ይዞን ስለሚሄድ መጠንቀቅ አስፈላጊ ነው። ነገር ግን ደግሞ እንደ ግብአት እንድትጠቀሚው ከወዲሁ አሳስብሻለሁ።